ላይቭ ላይ ምጥ ተጀምሯል። እንደዚህ አይነት ግን ጓደኛ አለ። ጥቋቁር ቦርሳ አምጥቶ ፊት ለፊታቸው ያስቀምጣል። እነሱም ሲከፍቱት $1 ሚሊዮን ነው። ሰው ከሀገር ለመውጣት እንዴት ራሱን እንዲያደርጋል? ሴት መስለው ወደ ዱባይ ኤርፕሌኑ ስለመግባት ሲሞክሩ ነው የተያዙት። ራሳችሁን ጠብቁ፣ ጊዜው በጣም ተበላሽቷል። ዩቲ በጎዳና ላይ ምንድነው የገጠማት? ቁጭ በልሽ እንደዚህ ምን አገባኝ። በቃ ቁጭ በል፣ ያው እዚህ ጋር ቁጭ በል። ሰላም እንዴት ናችሁ? ይህ በስሪ ሪያክት ነው። ዛሬም በወቅታዊና አዳዲስ ቪዲዮዎች መጥቻለሁ። አብራችሁን ቆዩ። አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው፣ ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ሰሞኑን ምጥ ላይ የሆነ ቪዲዮ ቀርጻ ራሷን ያጋራችው ልጅ ላይ በጣም ብዙ ሰው ተቃውሞ ያቀረበባት ነው። እስቲ ቪዲዮን አብረን እንይ። እና ይሄ ቪዲዮ ነው ብዙ ሰዎችን ያስቆጣው። ድርሹም በኢቢኤስ በሰይፉ ኢቢኤስ ላይ ሪያክሽን አርጋ ነበር። እዚህ ቪዲዮ ላይ ሪያክት አርጋ ነበር። በዛ ምክንያት እንግዲህ እህታችን ክስ አቅርባለች። እሱንም አብረን የምናየው ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፑን ተሰርታ ምናምን ስታምጥ ራሱ ሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጪው ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰው እና በቃ ዶክተሬን ጥሩትን ያልቻልኩ ምናምን ብዬ አለቅሳለሁ ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ። በጣም የገረመኝ ላይቭ ምጥ ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። እና የቪዲዮ ነው በጣም ተቃውሞ ያስነሳበት። ዮኒ ማኛም እዚህ ላይ ብዙ ሀሳብ ሰጥቷል። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። አይወልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው የማወራው። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ
አንቺ በሰራሽው ምጥላውኝ ቪዲዮ ሜካፕ ተቀብታሽ ለገባሽው ላንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻ I hate to break it to you guys የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላል ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እቺኛው ከፋም አለች፣ ትንሽ ከፋ አጣለችብኝ። አይታችሁታላ? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳቸዋለሁ ይላል። በሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማለት ነው። ምንም ሼም በቃ የለም። እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስላታ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አለሆነ እኮ ማተር አያደርግም። ተግባሩ ነው የሚደብረው። ተግባሩ ይሄ ምጥ ላይ አይተላለፍም በየትኛው ባህል እና ከ5 ቀን በፊት ነው የተቀረጸው። 55 ቴል ሴጎ ቢለቀቅም ይሄ ነውር ነው እኮ። ያረዳ ልጆች ስህተት ሰርተው ይመጡልህና ከስህተቱም ስህተት ይዘው ነው የሚወጡት። ተምሮ አይደለም የሚወጡት ስህተት ይዘው which eventually ሌላ ስህተት ይዞልህ ይመጣል። 2-3 ወር ስተው ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል እንደ አዲስ አበባ። አይ ጊዜ የ6 ወር ህፃን ተደፍራ ፍትህ ያላገኘችበት ሀገር ላይ እየኖርን አንቺ ወደሽ ፈቅደሽ ምጥሽን በካሜራ አድርገሽ ኤርፎን ሰክተሽ እያልሽ ያማጥሽ የፖስተሽው ፎቶ ላይ የተሰጠ አስተያየት አያስከስስም። እንደ ኢትዮጵያ ህዝብ መብትና ግዴታውን የማያውቅ ፍጥረት አለ ቢሉኝ እኔ አላምንም። የቱ ጋር መሳቅ እንዳለብን፣ የቱ ጋር መቀለድ እንዳለብን፣ የትኛውን ኢሹ ይዘን ወደፊት መሄድ እንዳለብን እንኳን አናቅም። ለዚህ ነው እየተጎዳን ያለ ነው። ለዚህ ነው እርስ በርሳችን መዋደድ መከባበር ያቃተን። ለዚህ ነው ፍትህ ያጣ ነው። የቱ ጋር መቆም እንዳለብን ስለማናቅ የገዛ ምጧን ፕራይቬት የሆነ የራሷ ፕራይቬት የሆነ ነገር ቀርጻ እኮ አይደለም ያስቀመጠችው፣ ቀርጻ ሚዲያ ላይ ለቀቀችው። ትልቀቀው መብቷ ነው። ከለቀቀችው በኋላ ሰዎች ለሚሰጡት አስተያየት ሪምባ እከሳለሁ ባፍጢሜ ይደፋለሁ ማለት ምን ይሉታል? እኔ መቤት ምን ይሉታል? ፈልገሽ ፈቅደሽ እኮ ነው ተኳኩለሽ ኤርፎን ሰክተሽ ያልሽ ያማጥሽው። ትክክለኛ የኢትዮጵያ እናቶች ደግሞ ምጥን ስለሚያውቁት ይቺ የካሜራ ምጥናት ብለው አስተያየት ሰጡ። ድርሹን ብትሆን ያደረገችው ይሄንን ነው። አንቺ ተቋምን ኢቢኤስን የሚያክል ነገር የመክሰስ እና የመሰማት አቅም ካለሽ ኢትዮጵያ ውስጥ እየተፈጠረ ስላለው የሴት ልጅ ጥቃት ድምጽ ሁኚ። እርዱኝ በቃ በሃይማኖታቸው ይሻቸዋለሁ። ኧረ በስመ አብ። በመጀመሪያ ቪዲዮ ባላዩ በጣም ደስ ይለኝ ነበር። የሱ ጥፋት ምንድነው? በሚችለው ቋንቋ ጳውሎስ ሊያስረዳ ሞክሯል። እናንተ ናችሁ አራዳ የሆናችሁ መስላችሁ ልጁን ልታሸማቅቁት የሞከራችሁት። በጣም ያዘንኩት ደግሞ ሴቱ ናችሁ። ይሄን ፕሮፋይል አድርጋችሁ ፍትህ እየጠየቃችሁ ጳውሎስ ላይ ሙድ ልትይዙ ልታሾፍ የሞከራችሁ በጣም ታሳዝናላችሁ። ተመልከቱ። አብዛኛው ሴት ምን ብሎ እንደጻፈ ከላይ ተመልከቱ። ጳውሎስ በሚችለው ቋንቋ በሚችለው አቅም እንርዳት እናድናት እያለ እርዳታ እየጠየቀ ነው። እናንተ ግን ሙድ ያዛችሁበት። በመጨረሻ ልጅቷ አርፋለች። እኔ በጣም ነው ያዘንኩት። እና ማን ነግራችሁ ፕሮፋይል ማድረግ ምንም ጥቅም የለውም። ካጠገባችሁ አንድ እህት እየሞተች ሙድ እየያዛችሁ መርዳት ካቃታችሁ ምንም ፕሮፋይል ማድረግ ምንም ጥቅም የለውም። በጣም ስላሳዘናችሁ ይህች ልጅ ገደልናት። እንኳን ደስ አላችሁ። እንደምታዩን በጣም አሆደ ማብጣል መኖርም ከዛሬ በኋላ አልችልም። ትምህርት መማር አለብኝ። ለዚህ ልጅ የሕክምና ጥሪ ሲደረግ ብዙዎቻችሁን ኮሜንቶቻችሁን እያስተዋልኩት ነበር። አንዳንዶቻችሁ በቋንቋቸው በሁኔታቸው ስትስቁ ነበር። ያለባቸውን መከራና ችግር እረስታችሁ ማለት ነው። አሁን ደግሞ ነገሮች ተቀይረው ሞተች ሲባል በጣም ብዙ ሰዎች ለቅሷቸውን ሐዘናቸውን ኮሜንት ላይ ቪዲዮ ላይ እያየው ነው። ቤተሰቦቿ ወይ የሚያውቋት ሰዎች ከደረሰባቸው ችግርና ከህመሟ በላይ የኛ ማላገጥና ማፌስ እንዴት ሊያማቸው እንደሚችል ሳስበው ግን በጣም ለነሱ ህመም ይሆንባቸዋል። ጳውሎስ እሷን ለማሳከም በሚችለው መንገድ ሰው ሊገባው በሚገባው መንገድ ሁሉ ሲጥር አይቼው ነበረ። አንዳንዶቻችን ሪፖስት እያደረግን አንዳንዶቻችን
ማድረግ ያለብንን ለማድረግ እየሞከርን ነበር። አንዳንዶቻችን ደግሞ እያሾፍን ምንም ክፉና ደግ መለየት ማችል አንዲትን ሕፃን በህመሟ እየተሳለቅን ገድለናታል። ራሳችን አንቀን ከመግደል አላስተናንሰው። እያፌዝን ብዙ ምንሸኛቸው ሰዎች አሉ። እየሳቅንባቸው ብዙ ህመማቸው ላይ ቁስል የምንሰድባቸው ሰዎች አሉ። ይብላኝ ለኛ ተራችን ለምንጠብቅ። ጳውሎስ ይህን ቪዲዮ ሲሰራ በጣም ሲሾፍበት ነበረ። ኮመንት የሚያደርጉ ሰዎች እያሾፉ ነበረ። ግን በመጨረሻም ልጅቷ መርዳት ስላልተቻለች ያው ሞታለች ማለት ነው። እቺ ታዳጊ 2 ኪሎ ሰው ፌል ተደርጓል። ጋይስ ውድ የቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ። በቃ ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ፣ አሟታል፣ እንርዳት እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም። ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል። ግን ታማለች፣ ያስቃል። ልትሞት ነው እርዱኝ፣ ከናንተ ውጪ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲኦል ልንገባ ነው አላችሁ። ብዙ አወራችሁ። ግን ትላንት ሞተች። እየሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላውቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይሄንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን። ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆነን ዓለም እንዲያቅልንም እንፈልጋለን። እኛ ይሄ እዚህ የጳውሎስ ኮመንት ውስጥ ያለን ሰዎች ነን። እኛ ባይዘው ኢትዮጵያውያን ማለት ይሄ ኮመንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን። እኛ ይቀመጥልን፣ ለታሪክ ይቀመጥልን። እግዚአብሔር ነፍስሽን በአጸደ ገነት ያኑረው። የኔ እህት እሺ። በጣም ነው እንግዲህ የሚያሳዝነው። ነፍስ ይማር፣ ነፍስ ይማር። ጁምዓ ስለሆነ የረፍት ቀን አርብ ይሁን። አይ የረፍት ቀን ሰንበት ነው፣ ሰንበት እሁድ ነው ምናምን ትባባላላችሁ አሉ። ሁል ቀን ስራ መኖር አለበት። ሙስሊሞች አርብ የረፍት ቀናቸው ይሆናል፣ የቀረው ይሰራል። ቅዳሜ ሰንበት ነው ብለው የሚያምኑ የክርስቲያን ግሩፖች እና ይሁዲዎች የእረፍት ቀናቸው ይሆናል፣ የቀረው ይሰራል። ክርስቲያኖች እሁድ ያርፋሉ፣ የቀረው ይሰራል። እንዲህም መሰራት ይቻላል። እናንተ በጋራ የምታርፉት ምን ቤት ናችሁ? ምን ቤት ናችሁ? ሲጀምር ስለ እረፍት ለማውራት እኮ የለፋ ሰው ነው የደከመው ሰው ነው ማረፍ ያለበት። ትገባላችሁ ጠዋት ሌሊት 10 ሰዓት ተነስታችሁ ተሰልፋችሁ የፐብሊክ መንግስት መኪና ተመድቦላችኋል። ትገቡና ኮምፒውተር አብረታችሁ ዩቲዩብ ነው ስታዩ የምትሉት። ከዛ ምሳ ሰዓት ነው ትወጣላችሁ፣ ምሳችሁን ትበላችሁ፣ ትመለሳላችሁ፣ ቲክቶክ ስክሮል ስታደርጉ ትውላላችሁ። ከዛ 11 ሰዓት ይሆናል፣ ወደ ቤታችሁ ትገቡ። ምን ሰርታችሁ ነው የምታርፉት? የትኛውን ህዝብ በስራ ሳቲስፋይ አስደርጋችሁ ደስ ብሎት ብሎ አርፎ ነው እናንተ ረፍት የምትፈልጉት? መታወቂያ ልንቀይር ብንመጣ ፊታችሁን ተሳቀን ምን ይሉን ይሆን ብለን ተሳቀን ነው። በየክፍለ ከተማው ጉዳይ ለማስጨረስ ብንመጣ እያለ እየተንቀጠቀጠን ነው። ያለውን መንግስት አሰድባላችሁ። ደግሞ ስለ ረፍት ማውራት ኢትዮጵያ ውስጥ ልክ እንደ ቻይና 48 ሰዓት እና 7 ቀን ሙሉ መሰራት አለበት። አርብ ሙስሊሞች ያርፋሉ፣ የቀራችሁት ወጥራችሁ ትሰራላችሁ። ቅዳሜ ቅድም እንደተናገርኩት ይሁዲዎችና የቀሩት ደግሞ ሰንበት ቅዳሜ ነው ብለው የሚያስቡት ረፍት ያደርጋሉ፣ የቀራችሁ ትሰራላችሁ። እሁድ ክርስቲያኖች ያርፋሉ፣ የቀራችሁ ትሰራላችሁ። ስራ እንደውም እያንዳንዱ የመንግስትም ሆነ የግል ሴክተር አንድም ቀን መዘጋት የለበትም። በዓል ትዘጋላችሁ፣ ልደታችሁ ሲሆን ይመስለኛል ትዘጋላችሁ። ስብሰባ ነው ዝግ ነው፣ ምናምን ነው ዝግ ነው። በስራ ገበታችሁ ከምትገኙበት ጊዜ በላይ እኮ የእናንተ ቢሮ የማትገቡበት ጊዜ ብዙ ነው። ለዚሁ ደግሞ ረፍት ትላላችሁ። እንዴ ሀሳቡ ያስማማችኋል? እስኪ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ማር ከአንደበት ከአፍ ጠብ ሲል አይታችሁ አታውቁም? ሲባል ሰምታችሁ ታውቃላችሁ አይደል? ማር ከአንደበቷ ጠብ ይላል ምናምን ሲባል አሁን ላሳያችሁ ነው። ማር ካፏ ላይ ሲዘንብ ተመልከቱ፣ ስሟት። እኔ መለሳለሁኝ። ከስር ደግሞ ሙሉ ቪዲዮ እንድታዩት ደግሞ ከስር ሜንሽን አደርግላችኋለሁ፣ ገብታችሁ ታያላችሁ። ስሟት። አጎቴ እነኝን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብህንም ጊዜህንም ሀገሪቷንም እያባከኑ ነው ያሉት።
አንፈልጋቸውም። የዛሬ 50 ዓመት ችግር ነው አሁን እያወሩ ያሉት። ኦልሬዲ እሱ እኮ ጊዜ አልፏል። እነሱ ደግሞ እዛ ውስጥ ደርቀው ቀርተዋል። ወጣቱ ነው መያዝ ያለብህ። ወጣቱ አሁን ያለውን ችግር መፍትሄም ያውቃል። እነኚህ ሰዎች አበል መብላትና ሆዳቸውን መሙላት ነው የሚያውቁት። ገዳም በመግቢያ እድሜያቸው ፓርላማ ለመግባት እየተጋጋጡ ሀገሪቷን ወደ ኋላ እያስቀሯት ነው። ውጭ ሀገር ለመሄድ ብለው በስማም ራሳቸውን በምን ያህል ደረጃ እንደቀየሩ። አንዳንድ ሰው ከሀገር ለመውጣት ምንም ከማድረግ እንደማይመለስ አውቃለሁ። ግን ይሄ እኔ እንጃ። እዚህ ጋር የምታዩቸው 3 ሰዎች አልጄሪያ ውስጥ ሴት መስለው ወደ ዱባይ የሚሄድ ፕሌኑ ስለመግባት ሲሞክሩ ነው የተያዙት። ሴት መስለው እንግዲህ ያስብ እንዴት። እኔ ብቸኛ ያለን ጥያቄ ሐሳቡን ማን ያመጣው? ከ3 አንዱ በቃ እኔ እንጃ ምን አይነት ቅጠል እንደሚያጨስ ማወቅ ፈልጋለሁ። ከምር እኔ እንጃ። እነሱ ራሱ እሺ ማለታቸው ላይክ ባያሱ ነበር የሚገርም። ከዚህ በፊት የሆነ ጀርመን ውስጥ በግ መስለው ሊገቡ የሞከሩ ሰዎች አሉ። ሰምታችኋል ስለነሱ። ይሄ ከነሱ ይብሳል በርግጥ። እነዚህ በግ መስለው አንደኛው መኪና ውስጥ ተደብቀው እነዚህ ፕሌን ላይ ለመውጣት ሲሞክሩ ነው የተያዙት እኮ። በጣም ይገርማል። ሲያልፍለት አይረሳኝም ብላችሁ የምታስቡት ጓደኛ ካላችሁ ይህን ቪዲዮ ሼር አድርጉለት። በምስሉ ላይ የምትመለከቱት ጆርጅ ይባላል። ታዋቂ የሆሊውድ አክተር ነው። ታዲያ በሚገርም ሁኔታ ጆርጅ ብዙ ስቃዮችን አሳልፎ ነው ለዚህ ደረጃ የደረሰው። ግን ከደረሰው በኋላ ጓደኞቹን አልረሳም። በምስሉ ላይ የምትመለከቱትን 14 ጓደኞቹን ለእራት ግብዣ ቤቱ ይጠራቸዋል። ታዲያ እነሱም በመጡበት ሰዓት ጥቋቁር ቦርሳ አምጥቶ ፊት ለፊታቸው ያስቀምጣል። እነሱም ሲከፍቱት $1 ሚሊዮን ነው የሰጣቸው። ታዲያ ምንድን ነው ያላቸው? እናንተ በተቸገርኩ ጊዜ ምንም በሌለኝ ሰዓት ከጎኔ ስለነበራችሁ ይሄ ነገር ይገባቸዋል። ኢቭን በሚገርም ሁኔታ ብሩን ስለወሰዱ የሚከፍሉትን ታክስ ከፍሎ ነው ጥሬ $1 ሚሊዮን የሰጣቸው ማለት ነው። በእኛ ስታሰሉት ወደ 100 ሚሊዮን ነው። እንግዲህ ለምን ያደረከ ተብሎ ሲጠየቅም በቸገረኝ ጊዜ ሶፋቸው ላይ አሳድሮኛል፣ ብር አበድሮኛል፣ ይሄ ለነሱ ሲያንስ ነው በማለትም ተናግሯል። የእናንተ ጓደኛ እንደዚህ ያደርጋል ብላችሁ የምታስቡት አለ? ሜንሽን አድርጉ። አላስብም። ይሄ በጣም ከባድ ነው። እኔ አረ ወዴት እየሄዱ ነው እኚህ ሰዎች? ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። ልጆቻችሁ ተቆጣጠሩ። በተለይ ሃይ ስኩል ላይ ያሉት ገና 10ዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ። ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም። ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምን ተዎቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ አስተዳደጓ ምንድነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሀገር የሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይ ስኩል ገና መጨረሻ ላይ 20ዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቀሙ። ተራቱ ነው። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም የእውነቱን ነው። እኔ በጣም የምስማማበት ሀሳብ ነው። ወላጆች እዚህ ላይ በደንብ ቁጥጥር ማድረግ አለባችሁ። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። እኔ ግን አልለቀውም። ጆርዲዬ ሰላም ነሽ እናቱ?
ራቁትሽን ከሴቶች ጋር በስነ ስርዓት የተላላሽ ምን እያልሽ አለ። በነገራችን ላይ ቦሌ የሚያውቀዋል ይህን ጉዳይ። አይ ማሳየት አይቻልም፣ ይዘጋል። አዎ ይቺ ናት እንግዲህ። ይሄ ነው መጨረሻው። አይ ለራስሽ ልክ። ጊዜው እንግዲህ በጣም ከባድ ነው፣ በጣም አስፈሪ ጊዜ ነው። ሁላችሁም መጠንቀቅ አለባችሁ፣ ልጆቻችሁን መጠበቅ አለባችሁ እላለሁ። እንግዲህ የዛሬው ወቅታዊ ቪዲዮዎቻችን እኝን ይመስላሉ። ይህ ብስሪ ሪያክት ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ